$1 ሚሊዮን ለአንድ አበባ። የቱሊፕ ቅዠትና አይምሯችን የሚታወርበት ታሪካዊ እብደት ቱሊፕ ማኒያ። እስቲ አንድ እብድ የሚያስብል ጥያቄ ልጠይቃችሁ። አንድን የቅንጦት ቪላ ቤት ወይም ማንሽን 5 ሄክታር መሬት አሊያም ደግሞ ሙሉ የከብት እርባታ ሸጣችሁ በአንዲት የአበባ ሽንኩርት ወይም በልብ ትቀይሩታላችሁ? ምን አይነት እብደት ነው ይህንን የሚያደርገው ትሉ ይሆናል። ነገር ግን በ1630ዎቹ ኔዘርላንድ ወይም ሆላንድ ውስጥ መላው ህዝብ ያደረገው ይህንን ነበር። አንዲት አበባ ዛሬ ባለው የገንዘብ ምንዛሬ ስሌት $1 ሚሊዮን በላይ ልትሸጥ በቅታ ነበር። ሰዎች ስራቸውን አቁመው አበባ መነገድ ጀምረው ነበር። በመጨረሻ ግን ሁሉም ሰው ባዶ ኪሱን ቀረ። ይህ በዓለም ታሪክ ውስጥ ቱሊፕ ማኒያ ወይም የቱሊፕ እብደት የሚባለው ጊዜ ነበር። በ1636 ዓመተ ምህረት የቱሊፕ አበባ ወደ ሆላንድ አገር ገብቶ የሀብታሞች መገለጫ ወይም ስታተስ ሲምቦል ሆነ። ፍላጎቱ ሲጨምር የአበባዋ ዋጋም ማደግ ጀመረ። መጀመሪያ ሀብታሞች ገዙት። ዋጋው ሲያድግ መካከለኛው ማህበረሰብ ገንዘብ ይገኝበታል ብሎ ገባበት። ወሬው እንደ ሰደድ እሳት ተዛመተ። ገበሬዎች፣ አናጺዎች፣ የዳቦ ጋጋሪዎች ስራቸውን እያቆሙ ባላቸው ገንዘብ ሁሉ የቱሊፕ አበባ መግዛትን ጀመሩ። አንዳንዶች አበባው ገና መሬት ውስጥ እያለ ወይም ገና ሳይበቅል ውል ወይም ፊውቸር ኮንትራክት ሁላ ይገዙ የነበረበት ዘመን ነበር። አይምሮ እንዴት እንደሚጠለፍ እንግዲህ እዚህ ጋር እንይ። ዋጋው በየቀኑ በእጥፍ ያድጋል። አንድ ሰው ዛሬ የገዛትን አበባ በማግስቱ በ3 እጥፍ ትርፍ ይሸጣታል። የሆላንድ ህዝብ ከዚህ በኋላ ማንም ድሃ አይሆንም፣ የአበባው ዋጋ ሁልጊዜ ወደ ላይ ይሄዳል ብሎ አምኖም ተቀበለ። ዘ ግሬተር ፉል ቲዮሪ ይሉታል ፈረንጆቹ። የሰው ልጅ ሎጂክ ሞተ ማለት እዚህ ጋር ነው። ፎሞ ወይም እድሉ እንዳያመልጠኝ የሚለው የኛ ፍላጎት መላውን አገር አሳበደው። አንዳንዶች አበባ ለመግዛት ሲሉ ቤታቸውን ሁሉ አሲዘውና ሸጠው አሊያም በብድር ወስደው ኦቨር ሌቨሬጅ አድርገው መገበያየትን ተያያዙት። ወዳጆቼ ይህ የ400 ዓመት ታሪክ አሁን ዩቲዩብ ላይ ከምታዩት ነገር ጋር አይመሳሰልም? ዶጅ ኮይን፣ ፔፕ ኮይን ወይም ሌላ አዲስ ኤንኤፍቲ አሊያም በፎሬክሱ ዓለም የጎልድ ወይም ወዘተ እውነቶችን ስንመለከት ያለምንም እውቀታችን ሚሊዮን አተረፈ ሲባል ሰምታችሁ ምንም አይነት ሴት ወይም ኢንትሪንሲክ ቫልዩ ለሌለው ነገር ሎጂካችሁን ትታችሁ በፎሞ ዘው ብላችሁ ገብታችሁ አታውቁም? የሰው ልጅ ቴክኖሎጂው ተቀየረ እንጂ አይምሮ ወይም ብሬን ዋየሪንግ 100% ያው ነው። ይህንን የመንጋ አስተሳሰብና የፎሞ ወጥመድ ሰብራችሁ በሎጂክና በዲሲፕሊን የሚያተርፍ ፕሮፌሽናል ትሬደር መሆን ከፈለጋችሁ ነፃ የሆነውን የአንድ ወር የስነ ልቦና ማስተር ክላስ ኮርሳችንን ተቀላቀሉ። ምዝገባው ከሰኞ ይጀምራልና ባዮ ላይ በምናስቀምጣችሁ ሊንክ ቀጥታ በነፃ ሙሉ ለሙሉ የትምህርቱን ማዕቀፍ ማግኘት የምትችሉ መሆኑን ለመናገር እንወዳለን። ከዚሁ ጋር በተያያዘ ታሪካችንን ስንቀጥል በየካቲት 1637 ዓመተ ምህረት እንደ አውሮፓውያን አቆጣጠር የሆነ ቦታ ላይ አንድ ሰው የአበባውን ዋጋ መክፈል አቃተው። ዋጋው እኮ በጣም ውድ ነው የሚል ወሬ ተሰማ። በአንዲት ሰከንድ ፓኒክ ተጀመረ። ልሽጥ ልሽጥ የሚል ጩኸት አየሩን ሞላው። ትላንት ቤት ሲሸጥ የነበረው አበባ ዛሬ ገዢ አጣ። በሳምንታት ውስጥ የአበባው ዋጋ 99% ኪሳራ አሳይቶ ወደ ዜሮ ወረደ። ቤታቸውን የሰጡት ሰዎች በእጃቸው በበሰበሰ የሽንኩርት አበባ ቀሩ። መላው የሆላንድ ኢኮኖሚ ለመፍረስ ተዳረሰ። ከቱሊፕ ማኒያ ታዲያ ምን እንማራለን? አንደኛው ዘ ግሬተር ፉል ቲዮሪ ወይም የሞኝ ንድፈ ሐሳብ የምንለው አንድን ነገር ዋጋው ያድጋል ብላችሁ ብቻ የምትገዙት ከሆነ እናንተ ተስፋ እያደረጋችሁ ያላችሁት ከኔ የባሰ ሞኝ መጥቶ በውድ ዋጋ ይገዛኛል ብላችሁ ነው። ይህ የትሬዲንግ ሳይሆን የቁማር ሐሳብ ነው። ሁለተኛው ሃይፕ ሎጂክን ይገድላል የሚለው እውነት ነው። ሁሉም ሰው ታክሲ ሹፌሩም ሳይቀር ወይም ሌሎች ስራዎችም የገቡ ማንኛውም ግለሰብ ስለ አንድ አክሲዮን ወይም ክሪፕቶ ኮይን ማውራት ከጀመረ እወቁት፣ በብሉ ሊፈነዳ ነው ማለት ነው። የፕሮፌሽናል ትሬደር ስራ እዛ ጋር ገብቶ መግዛት ሳይሆን እዛ ጋር መሸጥ ነው። የስማርት መኒ ዲስትሪቢዩሽን የሚባለው የሚሆነው። ከዛ በተረፈ ሶስተኛው ዋጋና እሴት ወይም ቫልዩ ይለያያል። ገበያው ሊያብድ ይችላል፣ እናንተ ግን አብራችሁ ማበድ የለባችሁ። እንደማጠቃለያ የሰው ልጅ አእምሮ ወይም አሚግዳላችን ትላንትም ዛሬም ነገም ለስግብግብነትና ለፍርሃት የተጋለጠ። እስቲ ኮሜንት ላይ እውነቱን ንገሩን። እናንተስ በክሪፕቶ ዓለም ውስጥ ምንም ጥቅም የሌለውን ሺት ኮይን ዋጋው ያድጋል ብላችሁ ስለወሩላችሁ ብቻ በሃይፕ ገዝታችሁ ገንዘባችሁ ዜሮ ገብቶ ያውቃል? በዛን ሰዓት አእምሯችሁ እንዴት ተታለው እንደነበር እንወያይበት።
ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁንም እንዳትዘነጉ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።